እሺ ዳጊ ሐዋርያት ሥራ ምዕራፍ 2:37 ላይ ምን ይላል? ልባቸው ተነካ ይላል። ልባቸው ተነካ ማለት ምን ማለት ነው? ተነካ ማለት ልባቸው ተነካ ማለት ነው። አመኑ ማለት ነው ወይስ አይደለም? አይደለም አይደለም። አዲሱ መደበኛ ትርጉም ልባቸው ተነካ ማለት በእርሱ ማመናቸው የሚያመለክት ነው ይላል። ትቀበሏለህ? አይ አልቀበለውም። አልቀበለውም። ያልቀበለውም ምዕራፍ። እሺ ልባቸው ተነካ ማለት አዘኑ ማለት ነው? እስቲ ንገረኝ አንተ ምን እንደሆነ ንገረኝ። እኔና ዮሐድ እንተያየቃለን፣ ጥያቄ እናደርጋለን በዚህ ጉዳይ ላይ። እሱን እኮ እሺ ብለናል። እሺ አሁን ይጨርሱ። ዳጊና ናቲ ኮንክሉዥን ይስጡ። ኮንክሉዥን ይስጡ። አንተ ሚት አድርግ። ኒውትራል ቤት ነው። ሚት አድርግ አንተ። ኧረ እባክህ ይሄ ሰውዬ ምን አይነት ነው ብለን የመጣ ነው ብራዘር። አንተ ሚት አድርግ። አንዴ ስማ ምዕራፍ 2 ላይ ያለው ይሄን ይመስላል። ለማንኛውም ስማ አንዴ ምን ይሆንክ ነው? ኧረ እባክህ ረጋ በላይ ዞ አንድ ጥያቄ እንዲህ ከሆንክ ሁለተኛ ጥያቄ ስጠይቅ ማለት ነው ሌላ መልስ በመልስ ነው መልቶ ነው በአንድ መልስ እንደ ኤሌክትሪክ ነው የምትጠብቀው እኔ አሁን አንተ ማናደድ የምፈልግ ይመስላል። እሺ ደቂቃውን አሁን ሴት አድርገው። ሁለተኛ ጥያቄ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 21 ላይ ጴጥሮስ አሁን ያድነናል ያለው ምንድን ነው? አሁን ያድነናል ያለው ምንድን ነው? ጥያቄውን ስሙ እታች ያላችሁ። አሁን ያድነናል ያለው ጴጥሮስ ልባቸው ተነካ ጴጥሮስና አሁን ያድነናል ያለው ምንድን ነው ጴጥሮስ? ስለዚህ እነዚህ ሰዎች ከመጠመቃቸው በፊት ማመን ነበረባቸው። ያድነናል ያለው ምንድን ነው? ጴጥሮስ ያጠመቀው እቺ ምስኪን በቃ ለዚህ ነው ጥያቄ አትመልስም። ሚዩት አድርግ። የራስን ጥያቄ አይችልም። አያችሁ፣ ለዚህ ነው ጥያቄ የሚሰራው። ከቻልክ ውይይት እንደሚችል ሰው ልወያይ ብለህ ሁለተኛ እንዳትገባ። ሁለተኛ ያለው ብለህ ስትገባ እንዳትሰማሽ። አሁን ተቀያሪ ጌርሳም ነው እወያያለሁ። አሁን ጌርሳም እወያያለሁ ብሏል። ጌርሳም ትገባለህ። ና ጌርሳም ግባ። ቃሉንም የተቀበሉ ተጠመቁ ይላል። ቃሉን ያልተቀበሉ ለምን ታጠምቃላችሁ? እንግዲህ ከሐዋርያቶች ከሆነ ቀበሎቻችሁ ነው። ግን ለሕፃናት ቃሉን ተቀበሉ አልተቀበሉም ተብሎ አይነገርላቸውም እዛ ስቴጅ ላይ ስላልሆኑ። አሁን ስለዚህ አንተን የተሳሳትከው ቃሉን ያልተቀበሉትን ለምን ታጠምቃላችሁ አይባልም። ለሕፃናት አይነገርም። ይሄ ለምን የመቀበልና ያለመቀበል እድሜያቸው ላይ ስላልሆኑ፣ ወይም ደግሞ የማመን ቃሉ መቀበል ማለት ማመን ማለት ነው። የማመን ያለማመን እድሜ ላይ ስላልሆኑ ያምናሉ አያምኑም አይባልም። እሺ እንደዛ ከሆነ ማርቆስ 16:16 ያላመኑ ይፈረድባቸዋል የተባሉት ለምሳሌ ልጆች ያንተ ፍርድ ውስጥ ናቸው ማለት ነው። ተቀባጭሩ እንደዛ ማለት። ስለዚህ እናንተ ቃሉን ያልተቀበሉ ታጠምቃላችሁ፣ ሐዋርያቶች ቃሉን የተቀበሉ ያጠምቃሉ ማለት ነው። ወደ ቀጣይ ጥያቄ ግባ። በጣም ጥሩ። ቀጣይ ጥያቄ ቁጥር 38 ላይ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ አላቸው። የቱ ሰዓት ላይ ኃጢአታቸው ተሰረየ? ቅዱስ ጴጥሮስ መምህራችን ሐዋርያችን ስለሆነ እሱን ነው የምናምነው። መጽሐፉ እንደተጻፈልን ኃጢአታቸው የተሰረየው ሲጠመቁ ነው። ቃል በቃል ኃጢአታቸው የተሰረየው ሲጠመቁ ነው የሚለውን አሳየኝ። አንዴ እሺ ኃጢአታችሁ ይሰረይ ዘንድ ወይ ደግሞ በቀላል አማርኛ ኃጢአታችሁ ይቅር እንዲባል ተጠመቁ አላቸው። አላለም። ይሰረይ ዘንድ ምን ማለት ነው? ይሰረይ ዘንድ ተጠመቁ አለ አላለም። እናንብበው። ፖዝ አድርገው። አላለም ብሏል። ስሙ 3 ደቂቃ ላይ ታደርግልኝ ቪዲዮ ልክፈት። ኧረ ሌላም 5 ደቂቃ ኃጢአታችሁ ይሰረይ ዘንድ ተጠመቁ አላለም። ኃጢአታችሁ ይሰረይ ዘንድ ተጠመቁ አላለም። ቪዲዮ ላብራ። ይኸው ቃሉን ከፍተን እሺ እንደዚህ ስለምትቀጥፉ ነው እኛ ምን ይዛችሁ። በትልቁ አድርገኝ አንዴ መረጃውን ካሳየ በኋላ ደቂቃውን ትከፍተዋል። ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ ተጠመቁ አለ አላለም። አትቁረጡ ነው ምንለው። አትመንፍቁ። መመንፈቅ ማለት ግማሹ ማመን ማለት ነው። ኃጢአታችሁ ይሰረይ ዘንድ ተጠመቁ አይደለም የሚለው። ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ ኃጢአት በሚሰረየው ስም ይኸው በኢየሱስ ክርስቶስ ስም ተጠመቁ። ለምን ይችን ስም ታወጧታላችሁ? እዚህ ጋር እኮ ነው ጨዋታው ያለው አይደል? እናውቀዋለን እኛ ጥምቀቱ በኢየሱስ ስም። ኃጢአታችሁ ይሰረይ ዘንድ ተጠመቁ አላለም። አሁን አመንክ አይደል? አሁን ቪዲዮ ላይ አላመንኩ። አንዴ የቴዎሎጂ ምጥቀት ነው ያየው። ኦፍኮርስ አትቆራርጥ። ምን ለዚህ ነው ለምን በወደስ ቃታችን የኢየሱስን ስም የምታወጡት? ለምን ነው ነገሩ ያለው እሱ ጋር ነው፣ ደሙ ጋር ነው። ጳውሎስን ታሪክ ላይ ብትሄድ ጉዳይ ያለው እዛ ጋር ነው። አሁን ይህችን ውጥት ስላንተው ሰጠው ጊቭ ሂም ዘ ቴስት ኦፍ ሂዝ ሜዲሲን የሚሉት ፈረንጆቹ ለዚህ ነው። ዲያቆን ጨረስክ? እቹ ጥያቄ አንተው ነበረች ግን ለካንተ ማታውቃት ምን አድርጉ ነው ያላቸው? ኃጢአታችሁ ድርጊቱን ነው የምትነግረኝ። አሁን ኃጢአታችሁ ይሰረይ ዘንድ
ተጠመቁ አለ። አይ ቆይ የኔን ጥያቄ ልጠይቅህ። አትመንፍቅ። ቪዲዮ ላብራ እንደገና። እሺ ይኸው እናንብበው። እሺ አትመንፍቅ። አንዴ እባክህ ኃጢአታችሁ ይሰረይ ዘንድ ምን አድርጉ ነው ታዲያ የሚለው? ተጠመቁ ይላል። በጌታስ ኃጢአታችሁ ይሰረይ ተጠመቁ ነው የሚለው። አማርኛ አይችልም ሌላ ሰው? እኔ እናንተ ብቻ ነው የምንችለው? ለምን እችን አወጣት? ኃጢአት የሚሰረይ የክርስቶስን ስም ለምን አወጣው? ተጠመቁ ነው የሚለው። ኃጢአት የሚሰረይ የክርስቶስን ስም እስኪ ያለ ኢየሱስ ስም ተጠመቅ። እስኪ የሚጠመቀው ሰው እስኪ ያለ ኢየሱስ ስም ይጠመቅ። አንዴ ከኢየሱስ ክርስቶስ ስም ውጪ የሆነ ጥምቀት እናንተ ጋር ያለውም ለዚህ ነው። እባክህ አንዴ እሺ ሲጀመር ይኸውልህ አሁን በአዲስ ኪዳን እኛ ጋር ያለው ጥምቀት በኢየሱስ ክርስቶስ ስም የሆነ ጥምቀት ነው። እሺ እና በቃ ሌላ ጥምቀት አናውቅም። ባይ ዘ ዌይ ግን ጥያቄ አንተ ነበር ታውቃለህ። መልሽ አንተ ስጠይቀህ ግራ ገባ። ለካ ሳይገባ ነበር የጠየቀኝ። አሜዚንግ። እሺ ሚውት ላድርግ። እሱን ደቂቃ ደግሞ ጨምረልና ሀሜቱን ትቀጥላለህ። አሁን እኔ ላስረዳ። ምን እኮ ችግር እኔ ደቂቃ እሺ አሁን ድርጊት ምንድን ነው? መጠመቅ ድርጊት ነው አይደለም? አዎ። ስለዚህ ቅዱስ ጴጥሮስ የሆነ ድርጊት አዟቸዋል። ምን እንዲያደርጉ ነው ያዘዛቸው ቢባል አሁን እንዲጠመቁ። በማስም ነው የሚጠመቁት? በኢየሱስም። ይሄ በቃ የታወቀ ነው፣ እኛ እናውቃለን፣ እኛ ክርስቲያኖች። እሺ አሁን ቃል በቃል እንደው በኢየሱስ ስም የሚለውን አልከተትክም አልክና ተሳስታል። መጽሐፉ አይልም ማለት ይላል። መጽሐፉ ምን ይላል? ተጠመቁማ ይላል። ተጠመቁ የሚለውን የት አድርገኸው ነው? ሲጀመር ያ ጥምቀት በኢየሱስ ስም ነው። አዎ በኢየሱስ ስም ነው። አሁን እሱ አይደለም ውይይታችን። ግን ለኃጢአት ስርየት ተጠመቁ ብሏል አላለም ነው? እሺ ዲያቆን ያ ጥምቀት በኢየሱስ ስም ነው። አዎ አልክ አይደል እንዴ? እሺ ይኸው ልክፈተው በቪዲዮ ቃ እንዴ። ቴንክ ዩ። አሁን ጥሩ ነው። ያ ጥምቀት በኢየሱስ ክርስቶስ ስም ነው። ለምንድን ነው የኢየሱስ ክርስቶስ ስም ያስፈልገው? ይኸው በእርሱ የሚያምን ሁሉ በምኑ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። አየህ ጉዳዩ ያለው ምን ጋ ነው? ኃጢአት ስርየት ያለው ስሙ ጋ ነው ማለት ነው፣ ጥምቀት ጋ አይደለም። ይኸው የሐዋርያት ሥራ ቁጥር 10 ምዕራፍ 10 ቁጥር 43። ስለዚህ ጉዳዩ ልጅ ቀደም አሳይ ስትባል በኢየሱስ ስም ማለት ስሙ ላይ የኃጢአት ስርየት አለ፣ ውሃው ላይ አይደለም ያለው አይደለ? ዲያቆን የተግባባ ነው። በመረጃ ሲሆን ደስ ይላል። ምንም ደቂቃ ይጨመርልህ። አሁንም አይ በቃ እኔ በቃ አይ ሜድ ማይ ፖይንት። ያንተኑ አይ ጊቭ ዩ ዮር ሜዲሲን ለራስህ the taste of your medicine። እሺ በቃ ከፈለክ ይጨመርልሃል። እሺ አይ በቃ ከዚህ በላይ እንግዲህ እንደዚህ ያወራው ወደ ማስጣት ነው ከመጭመቅ ወደ ማስጣት ነው ማለት ነው። ኧረ እንዳልደርቅብህ አስጥተኝ። እሺ በል አሁን ደቂቃ ማጠቃለያ ኮንክሉዥን ስንት ደቂቃ ይሰጣችሁ? አረ ነው 10 ደቂቃ ምናምን ይበቃል። ኤኒዌይስ አንዳንድ በተቻለኝ አቅም በተቀልሎ አይሻል ወይስ ይቻላል? እንደዛ ቢሆን ጥሩ። ስለዛ ሁለት ለኦዲየንስ ላለ ሁለት ደቂቃ ወይ 3 ደቂቃ ልስጥና ዳጊን አንድ ጥያቄ ናታኒ ምን አንድ ጥያቄ ጠይቁ። ተስማማለህ? ዳጊ አንድ ጥያቄ ሳይሆን ደቂቃ ስጥና ደቂቃው እስከሚያልቅ ይሁን። ከዲቤቴ በኋላ after I make my point ከዛ በኋላ ናታኒምም የራሱን ፖይንት ሜክ ካረገ በኋላ አንድ ላይ ኮንክሉዥን ልትሰጥ ይችላል። አይ አንድ ላይ የሚባል የለም። እቺ ዲስትራክሽን እናቃታለን። ውይይት መካከል ተገብቶ ችግር የለውም። እንትኑ እንዲጠፋ ነው። እንትን ኮንክሉዥን ባጭ ሚዛን ወደ ዲያቆን ቢሆን ኖሮ እንደዚህ አይሉም ነበር። እሺ ችግር በቃ ኮንክሉዥን ስንት ደቂቃ? I don't know 10 minutes እንችላለን። or 7 minutes ይበዛል መሰለኝ 10 minutes አሮ ነው። እኔ ብቻ መራጭ አልሆንም። ዲያቆኑም ምን እንደሚል እንስማ። 10 ስላለሱ 10 በቃ እኔም 10 ችግር ናቲ ይጀምር። ዮሐዴ ምንድነው? አልሰማችሁም? እንትን ሆነ ጥያቄ ከተሰራ በኋላ ነው ጥያቄ መጠየቅ የምፈልገው ስላለ አይ ና አይደለም። ጥያቄ መጀመሪያ ነው፣ ከዛ ነው እንግዲህ እስካሁንም እኔም በማውቀው ማለት ነው መጀመሪያ ኮንክሉዥን ከተሰጠ በኋላ ከዘጋህ በኋላ ደናደሩ ካልክ በኋላ እኮ ጥያቄ የለም። መጀመሪያ ጥያቄ እንተቀበል። አንድ ኮንክሉዥን ከመሰጠቱ በፊት እንትን ይበል ጥያቄ። እሺ ለናታኒ ጥያቄ የሚያቀርብለት አለ? እኔ ያለሁበት አይደል? እዚህ ውይይት ውስጥ ካለሁበት እኮ ተስማሙ፣ ሁለታችሁም ተስማሙ። አዎ ካለሁበት እኔ እና እሱ ልንወያይ ነው የጀመርነው አይደል እንዴ? እኛን ጨርስ ውይይታችንን ስርዓት ባለው መንገድ ጠናቅ ከዛ ደግሞ ከሌሎች ጥያቄ እንቀበላለን፣ እኛም እንጠይቃለን። ይሄ ነው አካሄዱ እንጂ ማለይ ማንም እየገባ ምታክ ከሆነ ውይይት አውቃለሁ። ከዲያቆኑ ጋር ከናታኒም ጋር ብዙ ጊዜ ተወያይተናል። አንድ ሀሳብ ሰጥተሃል።
ሀሳብ ደግሞ ሀሳብ ማን መስጠት አይቻልም። ካህኑን ቅድም ሚውት ያደረጉት ነበር። ሀሳብ አትሰጥም ብሎ በየሰው እየተለጠፈ ጌርሳምን ሀሳብ መስጠት አትችልም። ከሁሉም ጋር ተደራርበህ አውርተህ ትችላለህ። እንደ አንተን የተደረብከው ሰው ውይይት መሀል ገብተህ ደግሞ ተደረባችሁ ስትላታፈም። አዎ ውይይት አይደለም አሁን ሼም ሰው መሀል አትግባ። ጌርሳምን ሚውት እንዳደረከው አንዴ ረጋ በል። ዝም ብለህ እንደ ዘፈን ተቀባይ ዘፈን ነው እየዞርክ የምትቀበለው። ስድቡ መሄድ ይችላል። አሁን ስማ 2 ደቂቃ ፈቅጄልሃለሁ። ከስድብ ውጭ ግን ካወራ አቋርጣለሁ። ቴንክ ዩ 2 ደቂቃ ከስድብ ውጭ ከሆነ አቋርጣለሁ። እስኪ ልስማ ትንሽ። እሺ አሁን ሚውት አድርገህ ኖ ካልሰደብከኝ ሚውት አላደርግም። የዋድ ከኔ ጋር መወያየት ትችላለህ። ካልሰደብከኝ ሚውት አላደርግም። አንተ መግባት የለብህም። አንተ ከገባህ ፖስቱ ማስቆም ነበረ። ከፈለክ ከኔ ጋር መወያየት እንችላለን። ይዋል እስከነ ስድብህ እኔ እችላለሁ። ሆስቱ ጋር ነው ችግሩ። እስከነ ስድብህ ስታፒት ለእነሱ ይጨርሱ። አንተ ምን ቤት እሺ ሚውት አድርጉ። ተረጋጋ። አንተ ለምን ሚውት አታደርግም? ለምን ሚውት አታደርግም? ተረጋጋ። አንተ ለምን ደግሞ ሚውት አታደርግም? እሺ እና ስድብህን እኔ እችላለሁ። አሁን ከጠፋበት መተመት ትረብሻለህ። አሁን ይኸውላችሁ ኦኬ ሚውት አድርግ። እነሱ ኮንክሉዥን ይስጡ። እባክህ አንዴ ስማ ሆሊ እኔና ዮሐድ እንጠያየቃለን። ጥያቄ ተመልስ እናደርጋለን በዚህ ጉዳይ ላይ። እሱን እኮ እሺ ብለናል። እሺ አሁን ይጨርሱ። ዳጊና ናቲ ኮንክሉዥን ይስጡ። ኮንክሉዥን ይስጡ። አንተ ሚታድርግ ኒውትራል ቤት ነው ሚታድርግ። አንተ ኧረ እባክህ ይሄ ሰውዬ ምን አይነት ሰው ነው ብለን የመጣ ነው ብራዘር። አንተ ሚታድርግ ሚታድርግ እባክህ ሚታድርግ። ናቲና ዳጊ ይጨርሱ። ኧረ 1 ደቂቃ ይበቃል። በአንድ ደቂቃ ሀሳባችሁን መግለጽ ትችላለህ። አንተ ሚታድርግ ዳጊና ናቲ ይጨርሱ። ፒሪ አላረግም። አንተ ብለኸኝ አይደለም የማረገው። ሀሳብ ሰጥቷል። እኔ ሀሳብ በቃ ረብሽ እንግዲህ አዎ ለረብሽ ምኑንም አዳምጥ። አንተ አልተወያየህ። ምን ላዳምጥ? እኔ እናንተ እንወያያለን ወይም እስካሁን አውርቼ ጨርሼ ነበር። እባክህ ጌርሳም ትልቅ ሰው ነህ። እንደ ትልቅ ሰው ተከብረው አያስፈልግም። ሆስት አይደለም ሆስቱ ያውራ። አንተ ትልቅ ሰው ነህ። አንዴ ሰው ስማ በቃ አትሞትም። ፋሲሊቲ የሚያደርገው ሆስቱ ነው። አንተ ምን ቤት ነህ? ሰው ሀሳብ መስማት አይገርም። እሺ ቦሊያ ዝም አስበለው እንዳይናገር። እንዲናገር አልፈቅድለትም። ዝም አስበለው ይታረጋል። መናገራችን አንድ ጊዜ እኔ ልናገር። አንድ ጊዜ ውይይት ተደርጓል። እሱ ይዘጋ። መወያየታችን ማውራታችን ታንክ ዩ። እሺ አንድ ጊዜ ሚውት አድርግ። እሺ ስለዛ ዮሐድ እዚህ ጋር ሐሳብ አንስቷል። ናታኒምም ተስማምቷል። ዳጊ አልስማማም ብሏል። ካህንም እንደዚሁ አልስማማም ብላችኋል። ስለዛ ዮሐድ ያለውን ሐሳብ በ1 ደቂቃ የራሱን ሐሳቡን ይግለጽ። ካህን ጌርሳምም ደግሞ አንተ የማትፈልገው ካለ ወይም ዳጊ ካለ 1 ደቂቃ ሰጣችሁና ሐሳባችሁን ትገልጻላችሁ። ካልተስማማችሁ በፍሎ እንሄዳለን ማለት ነው። ስለዛ የማትስማሙበትንም ሐሳብ በዛው ትገልጻላችሁ። ዮሐድ 1 ደቂቃ አለ። እሺ እግዚአብሔር ያክብርልኝ። እኔ አንዳንዴ በእድሜያችን ልክ ብናወራና ስርዓት ቢኖርም በጣም መልካም ነው። መጀመሪያ ሲቀጥል እኔ የተናገርኩት የውይይት ህግ ሰው ውይይቱ ካጠናቀቀ ማጠቃለያ ከሰጠ በኋላ ድጋሚ ወደ ጥያቄና መልስ የሚካሄድ አካሄድ የለም። ወይ ጥያቄ አንቀበልም ፈርተናል ማለት ይቻላል። አይ ጥያቄ እንቀበላለን ከተባለ ደግሞ ኦኬ ጥያቄ የተጠየቀውን ምላሽ ላይ ማለት ማጠቃለያ ላይ አንስቶ ጠቅልሎ እንዲሄድ መጀመሪያ ጥያቄና መልስ ተሰጥቶ ከዛ ነው ወደ ማጠቃለያ የሚሄደው። ከዛ በኋላ ርዕሱ ኦልሬዲ ይዘጋል። በዛ ዙሪያ በቃ ሀሳብ መስጠት የለም ወይም ሌላ ውይይት ይነሳል እንጂ ማለት የምናውቀው ይሄ ነው። ውይይቱ ከተዘጋ በኋላ ማጠቃለያ ከተሰጠ በኋላ ድጋሚ ጥያቄና መልስ አይሰጥም። ከዛ አንጻር ጥያቄ መቀበል ከፈለጋችሁ አሁን ጥያቄው ተቀበሉ። አይ ጥያቄ አንፈልግም እንጨርሰው ይሄ ርዕስ ከተባለ በቃ ሁለታችሁ ትዘጉታላችሁ። አለቀ። ይህን ያክል እኮ የሚያከራክር ነገር አለ። እኔ ያንን ያልኩት ቴንክ ዩ። የእሱን ሀሳብ ሰምተናል። ካህን ጌርሳም ወይም ዳጊ እኔ እናገራለሁኝ። መጀመሪያ እድሜ መሳደቢያ ለማድረግ አንደኛ ፊትህን አናይህም። አንተ ስንት እንደሆነ እድሜ አናቅም። ሁለተኛ እናንተ ቤት ቱባ እድሜ የጠገቡ አባቶች አሉ። ያንን መሳደቢያ አታድርገው። በተረፈ ሁለቱ ናቸው የተወያዩት። ቅድም ሆሊ ትእዛዝ ሰጥቷል። ማንም ሰው አንሚት ካደረገ አወርደዋለሁ ብሏል። ስለዚህ በእነሱ ምርጫ ነው። ቢፈልጉ ጥያቄ እንጠየቅ ማለት ይችላሉ። አለበለዚያ ደግሞ ስራ ሊኖርባቸው ይችላል። የተወያዩትን ዘግተው ከዛ በኋላ ወደ ጥያቄ መግባት እንችላለን። ያንን ነው የምናደርገው እንጂ እኛ ኢንፎርስ ልናደርጋቸው አንችልም። ባልተወያየንበት ባልተሳተፍንበት ነገር ገብተን ምንድነው እናገራለሁ እንደዚህ የምንለው። ስለዚህ
ተወያይተዋል። ያንን ኮንክሉዥን ይስጡ። እውነቱ ነው ዳጊ። በኋላ ላይ ስፕሬድ አውት አድርጎ ሀሳቡ ሁሉ ይጠፋል። በቃ የተዘጋጁ የተወያዩበትን ኮንክሉዥን ይስጡ። እንደውም ሪባትል አላደረጉ። በዚህ በኮንክሉዥኑ ሪባትሉንም ሪፍሌክሽኑንም ያደርጋሉ። መጀመሪያ ላይ ይዝጉት። ከዛ በኋላ እኔና ዮሐድ ከፈለገ እንወያያለን፣ እንጠያየቃለን፣ የፈለገውን ማድረግ እንችላለን። ታንክ ዩ። እሺ ሰዓት ስላለቀ እሺ እንደዚህ እናድርግ። እሺ እኔ መጨረሻ ለመናገር ያህል ያው ሶስቱም ስለተናገሩ ማለት ነው። ያው እኛ ኦርቶዶክሳውያን ብንጠየቅም ደስ ብሎን መመለስ ስለምንችልና መልሱም ስላለን ዮሐድ ዳጊን ይጠይቃል። ከጴንጤዎች ደግሞ አንድ ሰው እኔን ይጠይቀኝ ለመጠየቅ ዝግጁ ነኝ ከኮንክሉዥን በፊት ማለት ነው። ከዛ በኋላ የትኛውም ውይይት እንደሚታወቀው ከዛ የተነሱትን ሀሳብ ጠቅለል ይደረጋል ማለት ነው። ከመጠቅለሉ በፊት ግን እንደዛው ኦፕን እንዳለ ውይይቱ ክፍት እንደሆነ እዛው ውይይት ላይ ደግሞ ጥያቄ ይጠይቃሉ ማለት ነው። በነገራችን ላይ አያስኬድም የተነሳው ሀሳብ ራሱ ማለት ነው። ደናደሩ ብላችሁ ምናምን ዝጉትና ከዛን እንጠይቅ አይነት ይሆንብናል። እንደዚህ እናድርግ። እሺ እንትን ከሚል አንድ ቦታ አውርተዋል። እኔ ቀር አንድ ቦታ ከፍታ አድርግ ያለው ሶስት ሰው አውርተዋል። እኔ ቀር ሁለት ኦርቶዶክሳዊ አንድ ነገር ለማኛ አውርተዋል። አንድ ነገር ለእናንተ አይደለም። አንድ ቦታ ከፍታ አድርግ ያለው አንድ ፕሮቴስታንት አፖሎጀቲክ የሆነ አፖሎጂስት የሚሰራ ሰው ካለ አስገቡ። እሱን ብቻ አስገቡ። ሌላ ሰው ምክንያቱም እንትን እንዲል ፌር እንዲሆን። እሺ ዳጊ በአንድ ደቂቃ ሀሳብ እንግለጥና እኔ ያለኝን ሀሳብ ነግሬያችሁ ካልተስማማችሁ በራሳችሁ ሀሳብ ትዘጋላችሁ። ኦኬ እኔ ወዳጄ ምን መሰለ እንዲህ አይነት ውይይት ላይ ጨመቃ ሲበዛ ገብተህ ጥያቄ ጠይቀህ የተሰራውን ነገር ለማፍረስ የሚደረጉ ነገሮች አሉ። እንደዛ መሆን የለበትም። ለምንድን ነው አንዴ ካትክፈቱ አንድ ጊዜ ሰው እየገባ ነው። እሺ ለምን መሰለ የተጀመረው ነገር በደንብ መልክ ይዞ ማለቅ አለበት። ገባ አይዲያ ማስቀየር ማስረሳት የለባቸው። እኔ በእርግጥ መደምደሚያው ላይ በደንብ አድርጌ ያሳስባቸዋለሁ። እስካሁን የነበረው ውይይት ግን ሌላ ሰው የሚያወራ ሌላ ሰው የሚጠይቅ ከሆነ እኔ እና እሱ ይዘነው የመጣነው መስመር ያስረሳና ወደ ሌላ ዳይቨርት ያደርግብናል። ስለዚህ እንጨርስ። እኛ የምንጠይቅ ሰው ሲገባ እሺ ሚዩት አድርጉ የምትገቡ ሰዎች። ኦኬ ስለዚህ እሱ የሚያወራው ወዙ እንዳይጠፋ እኔ የሚያወራው ወዙ እንዳይጠፋ እንጨርሰው ውይይታችንን። ከዛ በኋላ ጥያቄ ካለ ደግሞ እንቀበላለን። አልቀበልም አላልኩኝም። ጥያቄ ቤታችሁን ዘግታችሁን የምታወሩት ስንባል ይኸው ቤታችሁ ድረስ መጣን። ከዚህ በላይ ምን ማድረግ እንዳለብን አላውቅም። ሌላ ዲቴይልስ ማውራት እንኳን አልፈልግም። እሺ ላቁም እዚህ ጋር። እሺ ስለዛ እንደሰማነው ከአንጌርሳም ዳጊም እንደተናገሩ ናቲም ዮሐድና ናቲ ተመሳሳይ ሀሳብ ነው ያለው። ሀሳቡ ከተዘጋ በኋላ ምንም አይነት ነገር ማስተላለፍ ጥቅም አልባ ነው ብለዋል። ካህንና ዳጊም ደግሞ ምን ብለዋል? ከተዘጋ በኋላ መጠየቅ እንፈልገው ስላሉ እንግዲህ ዮሐድን ባነሳው ሀሳብ ላይ እንሄድና ኮንክሉዥን ወይ ይሰጥ ሪባትል ወይ ያድርጉ። 5 ደቂቃ ልስጣችሁና ከዛም በኋላ ጥያቄ ብትቀበሉስ? እኔ ግን ለምን የናታኒም ፍላጎት አይሟላም ባይ ነኝ። ለናታኒም የናታኒም ፍላጎት ይሟላ፣ ለእኔ እኔ ፍላጎት ይሟላ አይሻልም? ናታኒ መጠየቅ ፈልጓል ይጠየቅ። እኔ ከጥያቄና እንደጨረስኩ በኋላ ልጠይቅ እያንዳንዳችሁ። እሺ እሱ ላይ ጫና እንዳላሳድር ማለት ነው። ጥያቄ ይጨንቅሻል። በቃ እሺ በቃ አንጫንህ ፍላጎቱ ይሞላ ሲል እስካሁን ድረስ ምን ስናደርግ ነበር? ስንመካከር አንዴ እኔ ሳወራ እንትን አትበላ ፓፓ። አንዴ እሺ አሁን ናታኒም እንደው ፍላጎቱ ይሟላ ምናምን ሲል ከላይ ጥሩ ደስ የሚል ነገር ይመስላል። ልክ መጽሐፍ ቅዱስ ብቻ ኢየሱስ ብቻ ብላ እንደሚሉት ማለት ነው። እንደምትሉት ጸሎት መጽሐፋችሁ ላይ ማለት ነው። እሺ እያነበብከው ደር እንደውም አንድ ቀን ሊያድን ይችላል ማለት ነው። አንዴ ምንድነው ጥያቄ ይህን ያህል መፍራትም ራሱ አስፈላጊ አይደለም። ይልቁንስ ግን እንደውም እኔ ዮሐድ ከሚጠይቁ ለእኔ እና ለዳጊ 5 ደቂቃ ስጠንና ጥያቄ እንጨምር ብልስ ዳጊ ትስማማለህ? ከኮንክሉዥን በፊት ማለት ነው። እኛ እንጨርስ እኮ ያልኩት። እኛማ ካልጨረስን መጨረስ እንችላለን እኮ። ማን ያስቆመናል? አሁን እኛ እንችላለን። እኛ ማለት ነው ያልፈለግከው ማለት ነው። ሌላ ሰው መግባት አይችልም። ስለዚህ ዮሐድ በቃ እንደዚህ ፈርቻለሁ ምናምን ብትል በቃ ያስኬዳል ማለት ነው። እንዳልፈራ ማውቀው አሁን ነው። እኔም ጥያቄ ስላለኝ
አሁን 5 ደቂቃ ነው ሰጥተህ እንዲህ እናድርግ። ጥያቄ ካልፈራ ቀጥል። በቃ ሌላ ትንተናውን ተው። ወደ ጥያቄ እሺ፣ ቀድመህ ጠይቅ። ቆይ እኮ ልነግርህ ነው እኮ አንተ እኔን ትጠይቀኛለህ፣ ዮሐድ አንተን ይጠይቃል ማለት ነው። ከኔ እናንተ ከጨረስን በኋላ የፈለገ ሰው ይጠይቀኛል፣ ችግር የለም። መጀመሪያ ግን አይ ነው እኮ ይኸው አሁን ለምሳሌ እኔም ጥያቄ አለኝ፣ ግን ይኸው ወንድሜ ይጠይቅህ። ወዳጄ ሰላም ነው አይደለ? እኔ እናንተን ጨርስ። ጥያቄ ካለ 5 አይደለም 10 ደቂቃ ማድረግ የምትፈልገውን ጠይቀኝ። ከአንተ በኋላ ደግሞ የፈለገ ኦርቶዶክሳዊ ሰልፍ ችግር የለብህም አይደል ወንድም? ቆይ አንዴ ዳጊ ካንተ ጋር ነው ዊክ ማድረግ የምፈልገው። ካንተ ጋር ለሁለተኛ ጊዜ መጠየቅ ችግር የለብህም ወይስ አለብህ? መጠየቁ ላይ ራሱ ችግር አለብህ የለብህም? ጥያቄ ትፈራለህ ወይስ አትፈራ? በቃ ከሌለብህ አንተ ትፈራለህ፣ እኔ አልፈራም እኮ። ይኸውልህ አየህ፣ በቃ አርቀህ እኮ ስለማታስብ ነው። እኔ እንደማልፈራ ማሳየህ አንተ ትጠይቀኛለህ እኔን፣ ከዛ የኔን ፋንታ ደግሞ ዮሐድ ይጠይቅህ። ከአንተ ጋር ነው መጨረስ ፈልገው። ከአንተ ጋር ጨርሳለሁ። ከዮሐድ አልፈለግከውም ማለት ነው። ዮሐድ መጠበቅ የማይችል ከሆነ ከቸኮለ ይሄዳል። ለማንኛውም ከቸኮለ እኔ አልቸኮልኩኝ። አይ እንደ ሌላ ጊዜ ትወጣለህ ምናምን ብሎ ፈርቶም ሊሆን ይችላል። ሊሆን ይችላል። እንደዛ ከሆነ አትውጣ፣ ጠብቃ። ምን አስቸኮልህ አንተ? አንዴ ገብተህበታል። እንግዲህ አትውጣ። ምን አስቸኮልህ? ብቻህን ማውራት ጀመርክ። እሺ ቀጥል። 5 ደቂቃ የመጀመሪያው ነገር ምንድነው? በቃ እኛ ኮንክሉዥን እንሰጣለን። ለሌላ ጊዜ ግን ውይይት ኮንክሉዥን ይሻላል። ጥያቄ አንዴ እኔ ጥያቄ ነበረኝ ልጠይቅህ፣ ማጠይቀኝ ከሆነ ይኸውልህ አሁን እዚህ ድረስ ራሱ በትዕግስት መቆየታችን እንደው ክርስቶስ በሚያውቀው በጣም በትዕግስት እንደው በጣም ታግሰን ስለሆነ ነው እንጂ እንደው የህፃን ውይይት ነው። አልዋሽህም ማለት ነው። ምንም 5 ደቂቃ እንጠያየቅ ብለህ አይዲያ መጣሁ አንተ ነህ። እሺ እንጠያየቅ ስልህ ምንድን ነው ህፃን የምትለኝ? አንተ እኮ ነው አይዲያውን ያመጣኸው። በፂምም በምንም ትበልጠኛለህ። እኔ ግን ምንም እንትን አልሆንክም። እና እስቲ ቆይ ተረጋጋ። ኤኒዌይስ ውይይት ተዘግቶ እኔ ሰምቼ አላውቅም። ውይይት ተዘግቶ እዛ ውይይት ላይ ጥያቄ አለኝ ቅድም እንዲህ ብለህ ነበረ። በነገራችን ላይ ምንም ማንም እዚህ ውስጥ ፋራ የለም እኮ እና መናገር ምናምን ማስተዋል እንችላለን። ምንድን ነው አልገባኝም። መደምደሚያ እየሰራህ ነው፣ እያወራህ ነው። አንተ እንደምታወራው ለምን ማላወራው አልገባኝም። ንገረኝ። ወይ ደቂቃ ምላስን ይበላል እንዴ? እሺ ደቂቃ አድርግለት። ምን ነገር እያወራህ ነው? አይ ነው ደቂቃ ምናምን አይደለም። ምንድን ነው እያወራህ ያለው? አልገባኝም። ስለ ውይይቱ አስተያየት የሰጠ ነው፣ ምክር አዘል ነው። አልፈልግም። ምን የሚገባኝ ነገር የምጠይቀኝ ከሆነ ለመጠየቅ ዝግጁ ነኝ። ጠይቀኝ። እኔ እናንተን ጨርስ። እንደው ሞራሉ ካለ ማለት ነው። ካልጠፋ አሁን አልቆብህ እኮ ነው ጥያቄ። ከላይ ጠይቅልኝ እኮ የምትለው አልቆብህ ነው። ካላለቀበት ጠይቀኝ። እኔ አለ ጥያቄ ኮንክሉዥን ይሰራ። በቃ ዳጊሽ ኮንክሉዥን ይቀር ጥያቄው። እሺ እኔ አልጠይቅም ግን አላልቆም ነው ወዳጅ ይሰራ። በቃ እሺ ወደ ማጠቃለያ አልጠየቅም አላልኩም ብሏል። አሁን ዮሐድ ይጠይቀው። 10 ደቂቃ በኋላ ዮሐድ እኮ አይሞትም እኮ እስከ 10 ደቂቃ አለ እኮ። የሚሄድበትም ሊኖር ይችላል። አልጠየቅም አላልክም አይደለ? የሚሄድበት ይኖራል። የሚሄድበት ካለ መሄድ ልጅ ያዝ አንቺ በቃ የሚሄድበት ካለ 10 ደቂቃ በቃ ማጠቃለያ ትጡና ችግር የለውም። ከዛ በኋላ ጠይቃለሁ ስላለ ችግር የለውም። በጣም ቆንጆ። እሺ ጌታ ሆይ ጥያቄ አለ ወይስ ጨርሰሃል? በቃ እሺ ኮንክሉዥን አጠቃለና መጨረሻ ላይ ነው ያጠቃለና። ጥያቄ የለውም። ናታኒም እኔ መጠየቅ ፈልጌ ነበር፣ በናታኒም አልፈለግም። እሺ ቀጥል። አጠቃለና አጠቃልላለሁ። ደቂቃው ጀምሯል። ቀጥል ናታኒም። እኔ አይደለሁም አጠቃልለው። አይ መጀመሪያ አንተ ጀምር አልከኝ። አሁን ደግሞ ይሄው ማጠቃለያውን አንተ ጀምር። አይ ቀጥል። እንደዚህ ብሎ ነገር የለም። ቀጥል። ማን አንተ ስላልክ እኮ አይደለም አጠቃላይ አንተ አይደለም እንደ ጀመርከው። ከዛ በኋላ እኔ አጠቃላይ አንተ ጀመርክ እኔ ቀጠልኩ፣ አንተ ጀመርክ እኔ ቀጠልኩ እያለ ሄደ። የመጨረሻው ላይ እኔ ነበርኩ የጠየቅኩህ አይደል እንዴ? አይ እንደዚህ አይነትማ ህግ ቢሰራ ውይይቱ ኮንክሉዥን ሳይሰጥ ጥያቄ እንቀበል ነበር። ስለዚህ ህጎች እየሰሩ ስላልሆነ እኔን ጀምር ብለህ አስጀምረኸኛል። አሁን ደግሞ አንተ ጀምር ብዬ ላስጀምርህ። ፌር እንሁን። ቀጥል። እሺ አይ ጥሩ መልካም። እሺ ደቂቃ አስቀምጥልኝ እንደገና 10 ደቂቃ። this is ridiculous። አንዳንዴ 10 ደቂቃ አስቀምጥልኝ እና በትልቁ አድርገኝ። መጀመሪያ ግን ደቂቃን ከማስቀመጥ በፊት መረጃ ሳሳይ እንትን እንዲል ማለት ነው። ይቅርታ ወዳጄ፣ በትልቁ አድርገኝ ማለት እሱንም በትልቁ ታደርገዋለህ መረጃ ሲያሳይ። ኦኬ ደቂቃውን አሁን ቪዲዮ ልክፈትና እስከ ከፍት ድረስ አይቁጠር። አንድ ጊዜ ቪዲዮ ልክፈትና ከዛ ይቁጠር። እሺ አሁን ደቂቃው ማስቀመጥ ይችላል። 9:40 ላይ ነው ኦልሬዲ ያለው። እሺ ቴንክ ዩ አመሰግናለሁ። ይሄ ቤተክርስቲያኒቷ መጽሐፍ ነው። የቤተክርስቲያኒቷ የጸሎት መጽሐፍ ነው። ቢሞቱ የትም ቤት የማይከፈት መጽሐፍ ነው። እስኪ ይክፈቱትና ያሳፍሩኝ። ይሄ መጽሐፍ
አይከፈትም። በቤተክርስቲያኒቷ የታተመ ነው። ለ3 ጊዜ የታተመው በራሷ በቤተክርስቲያኒቷ ማተሚያ ቤት የታተመ ነው። የድርሳን አይደለም፣ ገድል አይደለም። ድርሳን ውስጥ ገድሉ ተደበቀ እንዳትለኝ እንዳትይ ማለት ነው። ለነገሩ ለነገርድነት ኑ እንወያይበት ብለው ከ2-3 በላይ ከ7ቱ ጎረምሶች ውስጥ ጠርተዋል። ስለዚህ እሱም በገድልም ብሄድ ይችል ነበር፣ ግን አሁን በዚህ መጥቻለሁ። እዚህ 5ኛው አካባቢ 4ኛው አንቀጽ ላይ ስታነቡ ለሁለተኛም ጊዜ ይላል መጽሐፉ። እንደዚህ ሮቴት አድርጌ ላንብብላችሁ። ለሁለተኛም ጊዜ መጽሐፉ ለካህናት ለምዕመናን እጅግ በጣም ጠቃሚ መሆኑ ታምኖበት በኢትዮጵያ ኦርቶዶክስ ተዋሕዶ ለማን የተዘጋጀው? ለካህናትና ለምዕመናን እጅግ በጣም ጠቃሚ መሆኑ ታምኖበት ነው። በዚህ መጽሐፍ አላምንበትም ምናምን ይታረማል ማለት አትችልም። አርማዋለች ቤተክርስቲያኒቷ። እስኪ ማረሟን ቼክ እናድርግ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በድጋሚ ተመርምሮና ታርሞ በ1936 ዓ.ም በአዲስ አበባ ብርሃንና ሰላም ማተሚያ ቤት ታትሞ በአገልግሎት እንደዋለ የጸሎት መጽሐፉ ያወሳል ይላል። በጣም ጥሩ። የታረመ በሊቃውንቱ የሚታወቅ የቤተክርስቲያኒቷ መጽሐፍ ልክፈት። እሺ፣ ቤተክርስቲያኒቷ ጽድቅን ስታወሳ አንድም ሰከንድ አንድም መስመር ላይ ጥምቀት አላለችም። ስለዚህ መቼም ጥምቀቱን ለድነት ነው እያወራ። እኛ ስለ ጽድቅ አላወራንም፣ እኛ ስለ እምነት አላወራንም ብትለኝ ያለ እምነት ጽድቅ አለ እንዴ? ያለ ጥምቀቱን እኮ መጨረሻ ላይ ድነት ልትብለው አይደል ያወራው? ጥምቀት ከተወራ ለምንድን ነው? ለድነት አይደል እንዴ? ጥምቀት ለምንድን ነው? ለመጠመቅ ነው እንዴ? አይደለም፣ ለድነት ነው። ስለዚህ አት ኤንድ ኦፍ ዘ ዴይ ስለ ድነት ነው የምናወራው። እምነትን ብናነሳ ስለ ድነት ነው፣ ጥምቀትን ብናወራ ስለ ድነት ነው። ይኸው በጽድቅ መንገድ 93 ገጽ ላይ ምን ብላለች ቤተክርስቲያኒቷ? ዳግም በስራችን እንጸድቃለን መንግስተ ሰማያት እንገባለን ብለን አንመካ፣ የምንጸድቅበት ሃይማኖታችን ክርስቶስ ብቻ ነው ያለችው የኦርቶዶክስ ቤተክርስቲያን ነች። ከ5ቱ ሶላዎች አንዱ ማለት ነው። ብቻ ማለት ጀምራለች። ክርስቶስ ብቻ ባረመችው፣ በሊቃውንቷ በፈተሰችው መጽሐፍ፣ ለካህናት ለምዕመናን ባዘጋጀችው መጽሐፍ ላይ የሚጸደቀው ይኸው በክርስቶስ ብቻ ነው አለች። ግን እምነት ብቻም እኮ ይላሉ ጴንጤዎች። እምነት ብቻ እንላለን እንዴ? ከ5ቱ ሶላዎች አንዱን ብቻ ነው የወሰድነው ወይስ ሌላ ምን ጨምር? አረ ሌላም ወስደናል። እሺ፣ ደግሞ ቅዱስ ጳውሎስ ጽድቅ በምን በሃይማኖት ብቻ፣ ልክ ጴንጤዎች እንደሚሉት እምነት ብቻ። ሃይማኖት ማለት ሃይመነ ከሚል ግሪክ ቃል የመጣ ማመን፣ መታመን፣ እምነት ማለት ነው። ጽድቅ በእምነት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል። ጳውሎስ ሌላ አስተማሪ ዲያቆኑ አሁን እዚህ ጋር የፈለገ ቢያወራ ቤተክርስቲያኒቷ ትሰማዋለች? አትሰማውም። ቤተክርስቲያኒቷ እሰማለሁ ያለችው በዚህ ገጽ ላይ ጳውሎስን ነው። በጣም ጥሩ። ይህንን ስትጽፍ ትክክል ስታደርግ ጥሩ አድርገሻል እንላታለን። እዚሁ መጽሐፍ ላይ ደግሞ በማለቷ ብቻ ቤተክርስቲያኒቷ ትክክል ነች ወይም ሙሉ መጽሐፍ ትክክል ነው ማለት ግን አይደለም። እዚህ ጋር ግን በጣም ትልቅ ማኑ ነክታለች። የጽድቅ መንገድን ካወራች በኋላ የሚቀጥለው ገጽ ላይ አብራርታው ይሆን? ምንም አላበራ። ጨረሰች። ጽድቅን ጨረሰችና ስለ መልካም ስራ ደግሞ ቀጠለች። አለቀ። እንዲያውም መልካም ስራን ስደመደመው ምን አለች? ሃይማኖት እና የመልካም ስራ ትርጓሜያቸው ይሄ ነው። ሃይማኖት ለመጽደቂያ መፈልገው ይሄንን ነው። ርዕሳችን ዛሬ ስለ መልካም ስራ አይደለም፣ ስለ ሃይማኖት፣ ስለ ጽድቅ፣ በጥምቀት ስለሚገኝ ጽድቅ ነው አይደለ? ወይም በእምነት ስለሚገኝ ጽድቅ ነው። ሃይማኖት ለመጽደቂያ which is እምነት ለመጽደቂያ፣ መልካም ስራ የሃይማኖት መግለጫ ነው፣ መጽደቂያ አይደለም እያለች ነው። ኦኬ፣ ስለዚህ ሃይማኖት መጽደቂያ ነው የምትለውን ፓርት ያዙልኝ። በጣም ጥሩ። አሁን ልቀጥል። ቅድም ወደ ተነሳንባቸው ሀሳቦች ያው የምፈጥነው ለዚህ ነው። አንደኛ ጴጥሮስ ላይ ቀደም ያለውን አንስቶ ነበር። ጥምቀት ማለት 8 አንደኛ ጴጥሮስ 3:21 ነው የሚዘሉት። ለምን እንደሚቆርጡ አይገባኝም። ሁለቴ ሲቆርጥ አይታችሁታል። ሐዋርያት ሥራ ላይም ቆርጧል፣ አንደኛ ጴጥሮስ ላይም ቆርጧል። አንደኛ ጴጥሮስ 3:20 ላይ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ይላል። ልክ ዕብራውያን 11 ላይ እንደሚናገረው ማለት ነው። መርከቡ ልክ አሁን ኢየሱስ ነው መርከቡ እንደምንለው መርከብ ውስጥ ካልተገባ የጥፋት ውሃ የተባለው ሊያድን አይችልም። ይህም ምሳሌ ሆኖ እኮ ደግሞ ማለት ጥምቀት ምሳሌ ሆኖ ያድነናል እኮ ይላል። ትቀበላለህ ያለ እንዴ? ጥምቀት በእናንተ ቤት መጀመሪያ ምሳሌ ነው እንዴ? አማናዊ አይደል እንዴ ጥምቀት? ፋውል ጥምቀት ምሳሌ ነው አላችሁ እንዴ? መጨረሻ ላይ እናንተ እኮ እንደዚህ ያለ የምትቀበሉት እናንተ ጥምቀት አማናዊ ነው ብላችሁ የምትቀበሉት። ኦኬ አይደለም ካለ ወንድማችን በኋላ መዝጊያው ላይ ነግረናል። ስለዚህ ይሄ ጠቅጠቅ ስለአንተ አይረባህም፣ ለአንተ አይረባህም። ለማንኛውም ግን ጥምቀት የተባለ ውሃ የጥፋት ውሃ ነው። ዘፍጥረት ላይ እንደምትመለከቱት ያጠፋ ውሃ እንጂ ያዳነ ውሃ አይደለም። የዳኑት ቤተሰቦቹና ኖህ የዳኑት መርከብ ውስጥ በመግባት ነው እንጂ በእንትኑ አይደለም፣ በውሃ አይደለም የዳኑት። ሐዋርያት ሥራ 2:38 ላይ ያለውን ቅድም ስጠይቀኝም ግራ ጋብቶኝ ነበር። ምንድን ያልከው ምናምን ብዬ ላይክ ምንድን ያወራው የሚል ነገር አለ እንዴ ብዬ ራሴ የዘለልኩታል። ለካ ብራዘ ጠያቂው የማያውቀው ግራ ተጋብተህ ግራ ልታጋባ ስትል ወደ ራስ መለስኩልኝ። ምን ይላሉ ፈረንጆች አልኩኝ ቅድም ጊቭ ሂም ቴስት ኦፍ ሂዝ ሜዲሲን ይላሉ። ላይክ አንዳንድ ጊዜ የራሱን ለራሱ ስትሰጠው ነው የሚገባው። ከዛ መለስኩና ምን አልኩት? ሐዋርያት 2:38 ላይ ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስም ስጦታ ትቀበላላችሁ የሚል ትእዛዝ ነው የነገራቸው እኮ። ምን ሰዓት ላይ ንስሐ ማነው ኃጢአታቸው ተሰረይ የሚለው ተገልጿል? እዚህ ላይ አልተገለጸም። ምን ማድረግ እንዳለባቸው ተነገራቸው እንጂ ልክ የሆነ ነገር ሲሆን እንትን ሆነ የሚል ግን ድምዳሜ አልተሰጠም። እዚህ ላይ ግን ምን ኃጢአትን ይሰራያል የሚለውን ግን እዛው ሐዋርያት ሥራ
10:43 ላይ እንደዚህ ብሎ ይናገራል። በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት ለዚህ ነዋ ቅድም በኢየሱስ ስም ተጠመቁ ያለው። ለዚህ ነዋ ዲያቆኑ እሷን በኢየሱስ ስም የምትለውን አውጥቶ ኃጢአታችሁ ስርይ ዘንድ ተጠመቁ ብሎ አነበበው ቅድም። ለምንድን ነው በኢየሱስ ስም የዘለላት? ጉዳይ ያለው እሱ ጋር ነዋ። የኢየሱስ ስም የሌለበት ውሃ ሻወር ነው ብሮ የለም። ስሙ ነው ኃጢአትን፣ ደሙ ነው ኃጢአትን ማጠብ የሚችለው። ይኸው በጥቅስ ዝም ብለን አይደለም ያወራ ነው። ስለዚህ ስሙን ሳትጠራ ዝም ብለህ ብትገባ አይሆንም። አጥማቂው በአብ በወልድ መንፈስ ቅዱስ ስም፣ ተጠማቂው የክርስቶስን ስም እየጠራ ማለት ኢየሱስ እያለ አይደለም። ለስሙ ክብር እየሰጠ ለስሙ እውቅና እየሰጠ በስሙ እያመነ ከዛ ቢጠመቅ ያ ስም ያጥበዋል፣ ያመነው ስም ያጥበዋል ማለት ነው። ስለዚህ የሚያጥብ ውሃ የለም ማለት ነው። ግራ የገባን ግን እኛ ጴንጤዎች አምነናል፣ ተጠምቀናል፣ ድነናል። እስኪ እንመልስልኝ እባክህ። ጨርሻለሁ። ደቂቃ ያለቀ መስሎኝ 3 ደቂቃ ከምናምን አለኝ። እንዴ ልቀጥል? እሺ አምሰሩ የራሴ ጥፋት ነው። እሺ እኛ ጴንጤዎች አምነናል፣ ተጠምቀናል፣ ድነናል ወይ? አሁን ለኦርቶዶክሶች የምንላቸው አልዳናችሁም ብለን ለምን እንዴ? ያመነ የተጠመቀም ይድናል ይላል ቃሉ። አምነነዋል፣ ጌታን ተጠምቀናል። ለምንድን ነው ማንድ ነው ንገሩና። ጥምቀት ያድናል እያልክ አልተጠመክም። የት ቦታ ነው የሚለው? ተጠመቅ የሚለው በኢየሱስ ክርስቶስ ስም ተጠመቅ ነው የሚለው። ወይም ለጳውሎስ እንዳለው ስሙን እየጠራ ተጠመቃል እንጂ በእምነት እና ጥምቀት ያድናል እያልክ ተጠመቅ አይልም። ወይም ጥምቀት ያድናል እያልክ ተጠመቅ እኮ አይልም። ሐናንያ ለጳውሎስ የነገረው ጥምቀት ያድናል እያልክ ውስጥ ግብት ብለውጥ አይደለም ያለው እኮ። ለግዴን መናገር አለብን? የለብንም እኮ እኛ የታዘዝነው ኢየሱስ እመን ብሎሃል፣ ተጠመቅ ብሎናል፣ አርገነዋል። አሁን ጥያቄው ድነናል ወይ? እንድንድልም ስለማይፈልጉ ወይም የእኛን መዳን መቀበል ስለማይፈልጉ ግን በዚህም በዛ ምን ጨመሩበት? እዛ ጋ ያበቃም። ያመነ የተጠመቀ ይድናል። በኦርቶዶክስ አይደንም እኮ። ሜሮን ሳትቀባ መዳን አለ እንዲ? ያለ ቁርባን መዳን አለ እንዲ? ያለ መልካም ስራና ያለ ፍትሐት መዳን አለ እንዲ? የለም እኮ። ስለዚህ አያበቃም። የኢየሱስ ትእዛዝ ጋር ኢየሱስ ተናግሮ ያስቀመጠው ጋር የሚያበቃ አይደለም። ያመነ የተጠመቀም አይድንም። በኦርቶዶክስ በወንጌል አማኞችስ ይድናል። ለምሳሌ እኔ ተጠምቄያለሁ፣ እድናለሁ። ያዳኔ ግን ጥምቀቱ አይደለም። እኛ የተጠመቀ አይድንም አላለም እኮ። ያጠመቁበት ውሃ ግን አይደለም ያዳነው ነው ያለው። አሁንም ደግሜ ልናገር፣ ፖለቲካ ልትሰሩ የምትፈልጉ የተጠመቀ አይድንም አላለም። ለምሳሌ ቅድም ምሳሌ ሰጥቻለሁ። ጌርሳምና እዚህ የተገኙ ወንጌል አማኞች እኮ በጠቅላላ ተጠምቀዋል እና አይድኑም እንዴ? ይድናሉ። እንደዛማ ካልን የራሳችንን አለመዳን እየሰበክን ነው ማለት ነው። ግን ያዳነን ግን ጥምቀቱ አይደለም እምነቱ ነው። በእምነት በኩል ያለው ቅድም ገላትያ ላይ ቀደም አንብቤዋለሁ። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ነውና። በምን የእግዚአብሔር ልጅ ሆንክ ተብዬ ስጠይቅ በውሃ አይደለም፣ እኔ በውሃ አይደለም፣ በእምነት በኩል የእግዚአብሔር ልጅ ሆንኩት። ግን የእግዚአብሔር ልጅ ስሆን ከክርስቶስ ጋር አንድ ሆኛለሁ ወይ? አዎ ሆኛለሁ። ከክርስቶስ ጋር አንድ የሆነ አይጠመቅም እንዴ? ይጠመቃል እኮ። ለምንድን እንዴ? ክርስቶስ እኮ ትእዛዝ ነው። ትእዛዙ ኦፕሽናል አይደለም። ጥምቀት አማርጠ ላርግ አላርግ እያልክ የምታደርገው አይደለም፣ ኦፕሽናል አይደለም። ስለዚህ አምነናል። በማመናችን ያገኘነው የዘላለም ሕይወት እንዳለ ዮሐንስ 1:12 ላይ ይነግረናል። የእግዚአብሔር ልጆች የእግዚአብሔር ደቀ መዝሙሮች ናቸው። በእምነት እስኪ ደቀ መዝሙርነት ይገኛል ያልክበትን አምጣለኝ። ገጭ አረኩለት። በእምነት የእግዚአብሔር ልጅ መሆን ማለት በእምነት ደቀ መዝሙር መሆን ማለት ነው። ልጆቹ ደቀ መዝሙሮቹ አይደሉም ብሎ ወይ ደግሞ ይንገረንና መሳቅን ቀጠል ማለት ነው። ልጆቹ እኮ ደቀ መዝሙሮቹ ናቸው ብራዘር፣ ይህንን ካላወቅ ማለት ነው። ስለዚህ ዮሐንስ 1:12 ላይ እንደሚናገረው ለተቀበሉት ሁሉ በስሙ ለሚያምኑ። አቤት ስሙ ሳይገባ የለም አንተዬ፣ የለም። ምኑን ታምነዋለህ ታዲያ? ያመነ የተጠመቀ ሲል ምኑን ነው እንዴ? ማንነቱን እኮ ነው፣ ስሙን እኮ ነው። ይሄ ኃጢአት ማጠብ የሚችለውን እኮ ማለት ነው። ታዲያ ስሙን ሳትቀበል ኢየሱስ ተቀብያለሁ ብሎ ነገር አለ እንዴ? አይደለም። ስለ ኢየሱስን መቀበል ስሙንም መቀበል ነው። ኢየሱስን አልፈልግም እኔ ስሙ ብቻ የሚባል ነገር የለም። ወይም ስሙን እፈልጋለሁ ኢየሱስን አልፈልግም ብሎ ነገር የለም። ግን የተቀበሉት ግን ወዲያውኑ አውቶማቲካሊ ለሚያምኑ አውቶማቲካሊ ለሚለው ማስረጃ ስጣለሁ ጊዜ ስላለቀ ነው እንጂ ለዚህችም ለአውቶማቲካሊ ለምትለው ቃልም ማስረጃ በቤተ ክርስቲያናቸው ሰጣቸዋል። በሌላ መንገድ ቅጽበታዊ ድነት እንዳለ እንደሚናገሩ ማንኛውም ግን ማጠቃለያ ይሄ ምንድነው? የተቀበሉት በስሙ ያመኑት እነዛ ልጆች ሆናችሁ የተባሉት ደቀ መዝሙር ናቸው። ስለዚህ በእምነት ደቀ መዝሙርነት ይገኛል። ስለዚህ ምዕራፍ 3ን ምዕራፍ 1 ይቀድመዋል። ዮሐንስ ምዕራፍ 3 ላይ ልትሄድ ከሆነ 3ን እኮ 1 ይቀድመዋል ብራዘር። ስለዚህ አንድን ሚሽር 3 የለም። አንድ ላይ የተቀበሉት ይሆናል ብሎ እዛ ጋር ደግሞ የተጠመቁ ብሎ ሊቀይረው ኢየሱስ ትምህርቱን አይችልም። ይሄ ነው እንግዲህ ዮሐንስ በምዕራፍ 3 ላይ ሄዶ ምዕራፍ 1 ላይ የተናገረውን አይሽረውም። ምዕራፍ 1 ላይ የተቀበሉ ምዕራፍ 3 ላይ የተጠመቁ ብሎ ዮሐንስ አይቀይረውም፣ ኢየሱስም አልቀየረውም። ስለዚህ ምዕራፍ 3 ላይ ሄደ በውሃ ያለ ውልደት ልታወራኝ ከሆነ ምዕራፍ 1ን ይሽርብሃል። ስለዚህ አንተን የተሳሳትከው ማለት ነው። የሚጋጭ እግዚአብሔር ቃል የለም። ምዕራፍ 1 ላይ ያለው ኮንቲኒቲ ነው ምዕራፍ 3። ለዛ ነው ኢየሱስን በማመን 3:16 ላይ እንደሚናገረው እሱን በማመን የዘላለም ሕይወት እንዳለ አስረግጦ ራሱ ኢየሱስም የተናገረው። ጨርሻለሁ። ማሽ ሰዓት በትልቁ ላርጋ እንደሱ ወይስ ኖርማል ነው? ችግር የለውም።
በትልቁም ብታደርገኝ ማለት ነው። እኔ 10 ደቂቃውን ያ ማጠቃለያ እስክሰጥ እየሰጠው እንግዲህ ታች ያላችሁ ክርስቲያኖች ለዚህ ታማሚ እንግዲህ ጸሎት አድርጉለት ማለት ነው። ይሄ እንደው ሌላው መንፈስ ብቻ ሳይሆን እንደው በሽታም ስለሆነ ማለት ነው። ይሄ ትልቅ ምኞታችን ነው። እግዚአብሔር ይፈውስ ይማር። ኤኒዌይስ የመጀመሪያው ካነሳው ነገር ልጀምርና የሆነ የመጽሐፍ ስክሪንሻት አመጣና መጽሐፉ የለውም ዞር ብሎ አይቶታል አያውቅም። በነገራችን ላይ እሱ መጽሐፍ ላይ ስለ ጥምቀት ስለ መልካም ስራ የተናገረውን አንብብላቸው ቤት ከፍተ ማለት ነው። እና ቤተክርስቲያን እምነቷን እኔም የተናገርኩትን ቁልጭ አድርጋ አስቀምጣለች ማለት ነው። እና እዛ ያንን መጽሐፍ አመጣና ምን የሚል አመጣ? በታርሞና ተስተካክሎ የወጣ የታተመ የሚል ክፍል አመጣና የማይታተም ነው ማን ነው የማይታረም ነው ምን አለ አይልም። የአማርኛም ችግር አለብን እንደሚመስለኝ ከሆነ ማለት ነው። እንግዲህ በእንግሊዝኛ ደግሞ ትራንስሌት አስደርገን እንልክልሃለን ማለት ነው። የሚለው ታርሞ ወጣ አለ። በቃ ሊታረም የሚችል ነገር እንደሆነ ግልጽ ነው። ኦኬ አንደኛ መሰረታዊ ትምህርቴ መግለጫዬ ጉባኤ ነው አላለች። የጸሎት መጽሐፍ ነው እና የሆኑ የቃላት ስህተቶች ሊኖሩ ይችላሉ በመጀመሪያ ደረጃ ማለት ነው። እንደው ከተገኙም ሊታረሙ እንደሚችሉ የሚያሳይ እንጂ ጭራሽ እንደው አይታረምም ብሎ የተጻፈበትን ቦታ አላመጣም። ግን እዛው መጽሐፍ ላይ ስለ ጥምቀት በቃ የተናገረው በቃ ሰው ዳግመኛ የሚወለደው በጥምቀት እንደሆነ በቃ በግልጽ አስቀምጧል። መናፍቅ ስንላችሁ ዝም ብለን አይደለም፣ መጽሐፍ ቅዱሱን ብቻ ሳይሆን የእኛንም መጽሐፍ ገንጥላችሁ ስለምታነቡት ነው። ልክ አሁን ከፍተህ ስክሪንሻት 2 ፔጅ ብቻ ገንጥለህ እንዳያስከው በመረዳትም ደረጃ እንደዛ ስለሆነ ነው። ኤኒዌይስ መጽሐፍ ቅዱስ ላይ የተነሳውን ሀሳብ ኦኬ። ከዛ በፊት ግን ምንን አመጣ? ሰው በእምነት በሃይማኖት ነው የሚጸድቀው እና በስራ አይደለም ማለት። በስራችን ነው የጸደቅ ነው ብለናል። እንደኛ በስራችን ነው የጸደቅ ነው አላለም። በነገራችን ላይ ግን እናንተ ጴንጤዎች ግን በእምነታችን ብቻ ነው የምንጸድቀው ስትሉ ውስጣችን አልጸደቀም እያላችሁ ነው። ሌላ ቀን ማስረጃ አሳያችኋለሁ። ውስጣችን እንደበከተ ነው። ከላይ ብቻ እንደው የክርስቶስ ዝም ብሎ ተቆጠረልን እንጂ ዲክሌር ተደረገ እንደው ጸድቃል ተባልን እንጂ አልጸደቅንም ለማለት አይደለም። ምን ያገናኘዋል? አይገናኝም እኮ በነገራችን ላይ ማለት ነው። ስለዚህ ከጥምቀት ጋር የሚገናኝ ክፍል አይደለም ያመጣው። የመጀመሪያው ነገር ግን ምንድነው? ቅድም በጣም የሚያስቅ ጥያቄ ጠይቆኝ ነበር። ዘና እያልኩ ነው ባይዘ ማስረዳችሁ። ምን አለ? በጥምቀት ነው የምትጸድቀው ወይስ በክርስቶስ አለ። በነገር ላይ በጥምቀት ይዳናል ስንል ያለ ክርስቶስ አይደለም። አንደኛ ጴጥሮስ ምዕራፍ 3:21 ቅድም ስጠቀስ ምን ብያለሁ? ይህም በክርስቶስ ትንሣኤ ነው ይላል። ያለ ክርስቶስ የሚሆን ነገር የለም። መዳኛችን ክርስቶስ ነው። እሺ እንደው ምንም የራስህን ሁሉ አታውቀውም እንኳን እኛን ቀርቶ ማለት ነው። እና አይጠየቅም እንደዛ ተብሎ በክርስቶስ ነው ወይስ በጥምቀት ነው የምትጸድቀው ተብሎ ለውድድር ራሱ አይቀርብም። እንደው ከጅምሩ ማለት ነው። ጭራሽ በቃ ማይክ ማን እንደሰጠህ ነው እንጂ ማይክ ራሱ ለመሰጠት አረው ነው በጣም ትንሽ መደደብ ራሱ እኔ እንጃ ያንሳል። ያንተ ደግሞ በዛ በጣም እና ጽድቃችን ክርስቶስ ነው። እሺ እና በጥምቀት ይዳናል ስንል ያለ ክርስቶስ ነው እንዴ? አይደለም። እሺ ጥምቀቱ የኛ ስራ ነው። በነገራችን መጀመሪያ ውይይቱን ስጀምር ምን ብያለሁ? ጥምቀቱ የኛ ስራ አይደለም። በቃ ይሄ የእግዚአብሔር ስራ ነው፣ የእሱ ስራ ነው። እሱ ዳግም የሚወልደን በጥምቀቱ ነው። ጥምቀቱ የኛ ስራ፣ ለዛ ነው የበጎ ህሊና ልመና ነው ብዬ የጠቀስኩት ማለት ነው እንጂ እኛ የኛ ስራ ነው በእኛ ስራ ብለናል እንዴ? አላለም። ስትሮማን ፋላሲ ይባላል። ይሄ ከፋላሲ ማለት ነው የሰራኸው። ሌላው ምንድነው? እዛው አንደኛው ጴጥሮስ ምዕራፍ 3 አነሳና እንዴ እናንተ ጥምቀት አማናዊ አይደል እንደምትሉት ምሳሌ እኮ ነው የሚለው። ጥምቀት ምሳሌ ነው ይላል እንዴ? አይልም። አንብበው። የቃላት የመለየትም ግድፈት አለብህ። ለዚህ መነጽር እነ ኑሐሚን ምናምን ሊያዙልህ ይችላሉ ማለት ነው። ምንድነው የሚለው? ይህም ውሃ ምሳሌ ሆኖ ለምኑ? ለኖህ ውሃ ወይ ደግሞ ለዛ ለጥፋቱ ውሃ። ያ የጥፋቱ ውሃ ግን ለነ ኖህ ምን ነበረ? አድኗቸዋል። ሐዋርያው ቅዱስ ጴጥሮስ አለ እሺ በውሃ የዳኑበት መርከብ ሲዘጋጅ አለ። ስለዚህ በውሃ ድነዋል አለ እና እኛም ደግሞ አሁን ይሄው እነዛ ከጥፋት ከሚጠፋው ከበከተው ነገር እንዳወጣቸው ውሃው እኛንም ደግሞ ያድነናል ብሎ ተናገረ። ቃል በቃል ያድነናል። በነገራችን ላይ ምሳሌ ሆኖ ያድነናል በል ብለህ አትልም። በል ብዬህ ቅድም አውዱ ስትል ነበር። ጋሽ አውዱ ናቸው ኮመንት ላይ እንደውም ሲያጨበጭቡ የነበሩት ማለት ነው። ሌላ ሐዋርያት ሥራ ምዕራፍ 2 ላይ ነው። ሐዋርያው ቅዱስ ጴጥሮስ በቃ ኃጢአታችሁ ይቅር እንዲባል ተጠመቁ አለ እና ጥምቀቱ በምንድን ነው? በቃ ራሱ እዛው ሐዋርያት ሥራ ምዕራፍ 10 ላይ ሲናገር በውሃ የሚደረገው በውሃ የሚፈጸመው ጥምቀት ነው። እሱን ጥምቀት በኢየሱስ
ስም የሚፈጸም ጥምቀት በቃ ምንም ይሄ ማንም አልካደም። ጥምቀቱ በማስም ነው በዮሐንስ ስም ነው ብለናል አላልንም። ስለዚህ ያልተወራ ርዕስ ላይ ስታክ ማድረግ ወሬ ሲጠፋብህ ነው። ይሄ እዚህ ውስጥ አሁን ከኛ ጋር የመንደር ወሬ ስላልሆነ የምናወራው ቃሉ እንደሚለው ስለሆነ ቃሉ የሚለውን ደግሞ እኛ ቀድመን የምናውቀው እናውቃለን፣ የምናምነው እንደዛው ማለት ነው። ኦቨርኦል ሲያወራ ወንድማችን እምነት እንደሚያስፈልግ እና እኛ ደግሞ እምነት አያስፈልግም እንዳልን አድርጎ ነው። ይሄ ስለ ጥምቀት ቅድም እንዳልኩት የምታወራው ስለሌለህ ነው። ክርስቶስ አስተምረዋል፣ ሐዋርያት አስተምረዋል። ባይዘ እሱ ብቻ አይደለም። ብሉይ ኪዳን ለአዲስ ኪዳን ጥላ ከመሆኑ አንጻር በትንቢትም ደረጃ ተቀምጧል። ሕዝቅኤል ላይም ዳዊት ላይም ማለት ነው ስለ ጥምቀት በነገራችን ላይ ማለት ነው። በምልክትነት ግዝረት ሲሰጥ ማለት ነው ሲምቦል ሆኖ ግዝረት ለምን ለጥምቀት ማለት ነው ተቀምጧል። በቃ የለህም ግን አንተ ትምህርት የለህም መጽሐፉ ራሱ የለህም በነገራችን ላይ ማለት ነው። ያ ስለሌለህ እምነት አያስፈልግም እንዳልን አይደለም። በቃ እምነት ያስፈልጋል። እሱን ያዝ አድርገህ ጥምቀት ግን ያስፈልጋል ወይ ነው ለድህነት። ስለዚህ ለድህነት ያስፈልጋል የሚለውን አብራርቻለሁ። ሐዋርያት ሥራ ምዕራፍ 2 ላይ ኃጢአት ይቅር እንዲባል ተጠመቅ ከተባለ አሜን ትላለህ። ይሄ ትምህርት የቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ ከራሱ አወራ አላወራም? ከጌታችን መድኃኒታችን ኢየሱስ ክርስቶስ የሰማውን ነው። ደቀ መዝሙር አድርጓቸው ምን እያደረጋችሁ እያጠመቃችኋቸው አለ። ዳጊስ አይ በጥምቀት ሳይሆን በእምነት ነው ደቀ መዝሙር የሚሆነው። በእምነት ሲሉ ግን ያለ ጥምቀት እያሉ ነው። ኦኬ እዚህ ጋር ይሰመረበት። እሺ በእምነት ይኮናል፣ አዎ ይኮናል፣ ግን ያለ ጥምቀት አይደለም። አንዴ ልንገራችሁ። ለምሳሌ መጽሐፋችንን ጠቀሰና ምን አለ? እዚህ ክፍል ላይ ጥምቀት የሚል ነገር የለም። በነገራችን ላይ አንደኛ ጴጥሮስ ምዕራፍ 3 ላይ እምነት የሚል ነገር የለም። ሮሜ 6 ላይ ለምሳሌ ጥምቀት የሚል ነው ያለው፣ እምነት የሚል የለም። ለምሳሌ አይደለ ስለ ጥምቀት ሲያወራ ማለት ነው። ያ ማለት እምነት አያስፈልግም ማለት አይደለም። መጽሐፍ ቅዱስ ለብቻ ሊጠቀም ይችላል። ሰው በእምነት ይድናል ሲባል አዎ፣ ግን በእምነት ብቻ አይደለም። እሱ አንተና አንተን መሰሎች ያላነበቡ ያልተማሩ ሰዎች አሜን ብለው እንደ መሐመድ ቁርአን የተቀበሉት ትምህርት ነው። እምነት ብቻ የሚባል ነገር የለም። በእምነት ሰው ይድናል። አዎ። የእግዚአብሔር ልጆች የሆናችሁት በእምነት በኩል ነው። አዎ። እንዴት? ይኸው በጥምቀት ክርስቶስን ለብሰናል። መጽሐፉን ያብራራው ገላትያ 3 26 እና 27። ዝቅ ብሎ የማንበብ ችግር ስላለብህ ቅድም ግን እንደ ጎበዝ አውድ ስትል ነበር። አንድ ቁጥር ግን ዝቅ ብለህ ማንበብ አልቻልክም ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዋናነት ሰው የሚድነው ምን ሲያደርግ ነው አለ? አምኖ ሲጠመቅ ሲያምን ብቻ አላለም። አየህ እኛ የክርስቶስ ልጆች ነን። እሺ ልጅ የሆንነው ደግሞ አሮጌ ሰዋችንን ሰቅለን ነው። ከማጋ ከክርስቶስ ጋር በምን በጥምቀት። ማስረጃ ሮሜ 6 ዘላችሁታል። በነገራችን ላይ ሮሜ 6 ላይ ቃል በቃል እሱ ምን ብሎ ነው ዳጊ እንትን ያለው? ምንትን ምንልበት ምንመሰክርበት ምናሳይበት አይነት ነገር እያለ ሲያወራ የለም እንዲህ የሚል እየሸወዳችሁ የለም። መጽሐፍ ቅዱስ ላይ ጥምቀት የምናሳይበት ነው አይልም። እሺ ምን እያለ ነው? ጥምቀቱ ራሱ የምንተባበርበት ነው። በጥምቀት ነው የምንቀበረው እያለ ነው። መቀበሪያ ነው እያለ ነው። አባታችን ቅዱስ ዮሐንስ አፈወርቅ ጥምቀትን መሰቀያ መስቀላችን ነው ይላል፣ መቀበሪያችን ነው ይላል። ልክ ሐዋርያው ቅዱስ ጳውሎስ ልክ እንዳብራራው ሮሜ 6ን ጠቅሶ ማለት ነው። ሮሜ 6ን ጠቅሶ እንደ መሰረተ ክርስቶስ ሁሉም ማለት በሚቻልበት ደረጃ ፕሮቴስታንቶች የውሃ ጥምቀት እንደሆነ ይናገራሉ፣ ግን ትምህርቱ ላይ የሉ። የውሃ ጥምቀት ነው ይላሉ፣ ግን የሉ። በዚህ በውሃ ጥምቀት እንቀበራለን አይሏችሁም ስትሉ መቀበራችንን የምናሳይበት ነው። ልክ እንደ ዳጊ አይነት ማለት ነው። የኛ የቤተ ክርስቲያን አባቶች ከመጠምጠም መማር ይቅደም ይላሉ እና ከማይክ እውቀት ቢቀድም አሪፍ ነው። አንዳንዴ ሳንማርም የምናዜመው ወይም የምንዘፍነው ነገር ሰዎችን ሊያሰናክል ስለሚችል ኦቨርኦል ዘፈን ኃጢአት ነው። አክቹዋሊ እሱን እንኳን እኛ ክርስቲያኖች እንስማማለን ማለት ነው። ለማንኛውም ባጭሩ ግን የተነሳ ሐሳብ አለ ጥምቀት አያድንም ለሚለው የለም። ሐዋርያው ቅዱስ ጳውሎስ ጌታ ሆይ ሲለው አምኗል። ባይዘ ምን ላድርግ ብሎ ታዟል። ባይዘ ወይ ማለት እና ለምን ትዘገያለህ ሲባል እመን ነው የተባለው። ሐዋርያ ሥራ ምዕራፍ 22 ለምን ትዘገያለህ እመን እንጂ አለው። እንደ አናንያ አላለው። ደስ አይልም። ያው የዳጊ ወይም ደግሞ የዳጊን እምነት የመሰረቱት ሰዎች ምናልባት እንደዛ ተረድተው ሊሆን ይችላል፣ ግን አላለው። ምን አለ? ለምን ትዘገያለህ? ስሙን እየጠራ ምን በል ተጠመቅ። እና ተጠመቅ ሲለው ግን ከምን ጋር እያያዘው? ከኃጢአት ስርየት ጋር። ከኃጢአትም ታጠብ። ስለዚህ ከመታጠብ ጋር ነው የሚያያዘው። ለዛ ነው ቲቶ 3:5 ላይ ምን አለ? ለአዲስ ልደት በሚሆነው መታጠብ እና በመንፈስ ቅዱስ መታደስ አዳነን። ለአንተ አባቶች ያልጠቀስኩልህ አይመጥንም፣ ዲዘርቭ ስለማያደርግ ነው። በነገራችን ላይ መጽሐፍ ቅዱሱም ስለሚበዛብህ ነው እና በጣም ኦቨር ጭንቅላት ላይ እንዳይሆን ለዛ ነው ከአባት ያልጠቀስኩ
ኩልህ እንጂ ያው ቢጠቀስ ደግሞ ብዙ አለ። ስለነበረን ቆይታ የአምላካችን ስም የተመሰገነ ይሁን። እንዲህ አይነት ውይይት ስላሰማዋችሁ በጣም ይቅርታ። እንደዚህ የወረደ ውይይት ራሱ በጣም ከባድ ነው የሚሆነው ማለት ነው። ቴንኪዩ። እሺ አሁን ውይይቱ ካለቀ በኋላ ነው ጥያቄ ይቀበላሉ። ዮሐዴ ይመቻል ጥያቄ ለማቅረብ? እንዴ በሚገባ እሱን ነው የምጠብቀው። ባይዘው በትልቁ ላርጋችሁና 5 ደቂቃ እሰጣለሁ። ከዛ ናታኒ ምንም የሚጠይቅ ሰው 5 ደቂቃ እሰጣለሁ ማለት ነው። ልጀምር። ዳጊ ዝግጁ ነህ? ዳጊ ዝግጁ ነህ? አዎ። እሺ ጀምሩ። ኦኬ ደቂቃውን ሴት አድርገውና ልጀምር። እሺ ዳጊ ሐዋርያት ሥራ ምዕራፍ 2:37 ላይ ምን ይላል? ልባቸው ተነካ ይላል። ልባቸው ተነካ ማለት ምን ማለት ነው? ሲስ ከተሰበከላቸው በኋላ እያወራሁ ነበር። እሺ ሶሪ ሚውት አድርጌ እያወራሁ ነበር። ኦኬ ልባቸው ተነካ። እሺ ምንድነው ጥያቄ? ልባቸው ተነካ ማለት ምን ማለት ነው? ጥያቄ እኮ ጠይቄ ነበር። ልባቸው ተነካ ማለት ልባቸው ተነካ ማለት ነው። አመኑ ማለት ነው ወይስ አይደለም? አይደለም አይደለም። አዲሱ መደበኛ ትርጉም ልባቸው ተነካ ማለት በእርሱ ማመናቸው የሚያመለክት ነው ይላል። ትቀበሏለህ? አይ አልቀበለውም። ያልቀበለውም ምዕራፍ። እሺ ልባቸው ተነካ ማለት አዘኑ ማለት ነው? እስቲ ንገረኝ አንተ ምን እንደሆነ ንገረና። ያው የራስ መጽሐፍ አትቀበል እኔ ብነግርህ መች ትሰማለህ? መስሚያ ድፍን እኮ። እሺ ቀጥለው ሐዋርያ ቅዱስ ጳውሎስ ምን እናድርግ አሉት አይደል? ለምዶ እመኑ ያላላቸው? ኦልሬዲ ቃሉን ስለሰሙ። ጎበዝ አይዳጊ። ስለዚህ ቃሉን ስለሰሙ ኦልሬዲ ያመኑ ስለሆኑ ምን አድርጉ አላቸው? ምርጫው እነሱ ስለሆነ ነው። ምን አድርጉ አላቸው? አለማመኑም የነሱ ነው። ምን አድርጉ አላቸው ነው ጥያቄ። ይሰማ እኛ ስንሰብክ እመኑ ብለን አናስገድድም። ምን አድርጉ አላቸው ነው ጥያቄው። እየሰማ ነው? አዎ ከሰበካ በኋላ ቃል ከሰበከ በኋላ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ አላቸው። ኃጢአታችሁ ይሰረይ ዘንድ ምን አድርጉ ነው ያላቸው? በኢየሱስ ክርስቶስ ስም ተጠመቁ። እሷን አታውጡ። ስለዚህ ኃጢአታቸው እንዲሰረይ ነው በኢየሱስ ክርስቶስ ስም የተጠመቁት ማለት ነው አይደለም? እሺ የሚሰማ ይፈርዳል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር አይ ሌላ ቦታ አይደለም። ፖለቲካ ቆና አይደለም። ደቂቃ ሄድኩ ነው በፈለኩት በላይ ላይ ላውራ ማለት ነው። አንደኛ ጴጥሮስ ምዕራፍ 3 አንደኛ ጴጥሮስ ምዕራፍ 3 አንደኛ ጴጥሮስ ምዕራፍ 3 ደቂቃ የምትፈልገው እንደዚህ ከሆነ ይጨምርልህ። 5 ደቂቃ ጨምርለት። አልፈልግም። የተጠየቀውን መልስ። የማትፈልግ ከሆነ የተጠየቀውን መልስ። አትጫዋ ይዞ ምንድን ነው አንድ ጥያቄ ስትጠየቅ አትፈራ። አብራራለሁ የምናገረው። እሺ አንደኛ ጴጥሮስ ምዕራፍ 3 አንደኛ ጴጥሮስ ላይ የምትሄድ ከሆነ ከዚህ በኋላ ጥያቄ አልሰማህም። ኧረ እባክህ ረጋ አብራራለሁ። ኦኬ አሁን ረጋ ሐዋርያት ሥራ ምዕራፍ 2 ቁጥር 37 ደቂቃ 3 ደቂቃ ያዘልኝ። 10 ደቂቃ ይጨምርልህ ከፈለግ 10 ደቂቃ። እሺ አልፈልግም። መጀመሪያ ወዳጄ ተረጋግተህ አንተ የማትፈልግ ከሆነ እኔ መመለስ አለብኝ። ስማኝ አንዴ መጀመሪያ ጠያቂው እኔ ነኝ። ኃጢአታቸው ይሰረይ ተጠምቁ የሚለው አንተ የሚቆረጥከው ነው ብለህ አንዴ ረጋ በል። አትቁረጥ። ሌላ ጊዜም በኢየሱስ ክርስቶስ ዳጊ ረጋ በል ላይዞ ረጋ በልና ስማ ረጋ በል። ስለዚህ የተሰበኩ ሰዎች እመኑ ብለን አናስገድድም። እንዲያምኑ ግን እንሰብካለን። ላያምኑ ይችላሉ። ለምን እንደው ስርዓት ቃሉ የተጠበቁ ቁጥር 40 ላይ ቃሉን የተቀበሉ ቃሉን ያልተቀበሉ አሉ ማለት ነው። ሁሉን አይደለም ያጠመቁ። ደቂቃውን ከ3 ደቂቃ ጀምረዋለሁ። አንድ ጊዜ ጥያቄ ሰው ከአምስት አድርግለት። እሺ ማልመልስ ከሆነ አልቆይ። ማልመልስ ከሆነ ጥያቄው እለፈው ካለ ጀስት ትተህለት እለፈው። አዎ መልስ አልፈልግም እሱ ካለ ማለፍ ነው። እንደዛ አይሆንም። ይሄማ ፖለቲካ ይሆናል። እንደሱ አይሆንም። አይ መመለስ አለ። የምን ፖለቲካ ደቂቃ እኮ ነው። የማይፈልግ ከሆነ ሁሉም ነገር ማለት መፈለግ ያለበት ከኔ ጋር ቆይ አንዴ ልባቸው ተነካ ማለት አመኑ ከሆነ ቃሉን የተቀበሉትን ያጠመቁት ቃሉን ያልተቀበሉ ነበሩ ማለት ነው። ስለዚህ እኛ ዝም ብለን አናጠምቅም።
ተቀበለ ምን ይሆን ነው? ቆይ አሁን ሲጠመቁ ደግሞ የኢየሱስን ክርስቶስ ስም ምን ሆነ ነው? ምን እንደተፈጠረ ካላቀም ነርቨስ ሆናል መሰለኝ። ደቂቃ ተጨምሮልህ በጣም ተናደሃል። ተረጋጋ እኮ ሳትናደድ ለምን አታዳምጠኝ? አንተ ነህ የተናደድከው። አልተጠየቅም። እሪ እያልክ ነው። ቆይ አንዴ ስማ እኮ እሪ አትበል ብለህ ብታወራ አይሆንም። ይኸውልህ እኮ እሪ እያልክ ነው። ዳጊ መሆኔን ስታውቅ እራሱ መረጋጋት አለብህ። ምን ይሆንክ ነው አንተ? እኮ ጥያቄው አንዴ ደቂቃ ሳያዝ ራሱ ደቂቃ ተይዟል ተጨምሮልሃል እያልክ ኧረ አሁንም ልባቸው አይምሮ ተነክቷል መሰለኝ። የምር አይምሮ ተነክቷል። ይሄ ልጅ በቃ ነርቡ ተነክቷል። ሳይነካ እያበደ ነው። ሻቀታቸው ይሰረይ ዘንድ ተጠመቁ የሚል የለም። አንተም ቆርጠዋል። ስሙን አትፍሩት። በኢየሱስ ክርስቶስ ስም የሚል ቆየው እስታክ አድርገሃል እንዴ? የሆነ ቦታ እስታክ አድርገህ ቀርተሃል። እዛው ጋር ቀርተሃል። እኔ እኮ ከናቲ ጋር ጨርሼዋለሁ። አንተ ግን እዛው ጋር እስታክ አድርገሃል። ታብታብ አድርገህ ደቂቃውን ትመልሰዋለህ። ምን አይነት ዘሮ ነው? በተታዲያ አንዴ ስማ አንዴ ምን እየሆንክ ነው? ኧረ እባክህ ረጋ በላ ይዞ አንድ ጥያቄ እንዲህ ከሆንክ ሁለተኛ ጥያቄ ስጠይቅ ማለት ነው ኤሌክትሪክ ነው የምትጨብጠው። እሺ ደቂቃውን አሁን ሴት አድርገው። ሁለተኛ ጥያቄ ልቀጥል። 5 ደቂቃ ስጠኝ። እሺ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 21 ላይ ምን ነው ፈረሰብህ? የሐዋርያት ሥራ ማንም መግባት የለበትም። ጥያቄ ልጠይቅ። ጠይቅ ግን የጀመርከውን ጨርሰው። ሌላ ጥቅስ ላይ እንዲዘል አይደለም። ኧረ ዳጊ እባክህ ደቂቃው እየሄደ ስለሆነ አንድ ጊዜ ከታች ያሉትም እንዲማሩ አንድ ጊዜ ጥያቄውና መላሹ እርግጥ ሆኖ እንዲሄድ ደቂቃውን ከ5 ደቂቃ ልጀምራለሁ። ዮሐድ የሚጠይቀውን ይጠይቃል። ዳጊ ምላሽን ትሰጣለህ። ምላሽ ትሰጣለህ የሚለው ላይ አስምርልኝ። እሺ አዎ ምላሽ ማልሰጥ ከሆነ ግን አይመጣም። ምላሽ ትሰጣለህ። እሱ የሚጠይቀው ምላሽ ለማግኘት ነው። መጀመሪያ ይጠይቅ። ደቂቃ ስለተጀመረ እንደገና ይጀምረዋል። እሺ ዮሐድ እሺ ሁለተኛ ጥያቄ ባይዞይ የመጀመሪያ ጥያቄ ሁለተኛው ጠይቅ። እኔ አንደኛው ጥያቄ መልስልሃለሁ። ኧረ ለጠይቅ እኔም የፈለኩትን መልስ። ምን እየሆነ ነው? ምን እየሆንክ ወዳጅ ከደነገጥክና ከፈራህ ተውልኝ እባክህ ተወኝ። እጅህን ወደ ላይ አንሳና ተወኝ በለኝ። ገና ባንዴ እንትን አረቃ ፈረስ ገና በአንድ ጅራፍ ትርመጣለህ። አንዴ ረጋ በል። ጥያቄ ስማ። እሺ አንደኛ ጴጥሮስ ምዕራፍ 3 አትፍራው ማለት ነው። ይሄ ከደነገጠ እባካችሁ እታች ወደ ታብታብ አድርግ ወዳጄ። እኮ ከደነገጥክ ተወው ነው የምልህ። ማለት ጨብጦ እንደ መዝፈን መስሎ ዘሎህ ትገባለህ። ስትቀጠቀጥ ትላለህ። በቃ በአንድ ጥያቄ ጥያቄ። ለዚህ ነው ከቅድም ጀምሮ አንድ ጥያቄ ልጠይቅ። ከናቲ ጋር ለምን እንደዚህ አልተጫወተም? አንተ ከናቲ ጋር ለምን እንደዚህ ትያዛለህ? ትንፈራገጣለህ። ዛሬ ውይይት ብቻ እዚህ አንገቴ ላይ ቆሜ አላንፈራገጠም። ናቲ በጨዋነት ካወራህ ሰምቷል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 21 ላይ ጴጥሮስ አሁን ያድነናል ያለው ምንድን ነው? አሁን ያድነናል ያለው ምንድን ነው? ጥያቄውን ስሙ። እታች ያላችሁ አሁን ያድነናል ያለው ጴጥሮስ ልባቸው ተነካ። ጴጥሮስና አሁን ያድነናል ያለው ምንድን ነው? ጴጥሮስ ስለዚህ እነዚህ ሰዎች ከመጠመቃቸው በፊት ማመን ነበረባቸው። ያድነናል ያለው ምንድን ነው? ጴጥሮስ ያጠመቀው እቺ ምስኪን በቃ ለዚህ ነው ጥያቄ አትመልስም። የራስን ጥያቄ አይችልም። አያችሁ፣ ለዚህ ነው ጥያቄ የሚሰራው። ውይይት እንደሚችል ሰው ልወያይ ብለህ ሁለተኛ እንዳትገባ። ሁለተኛው ያለው ብለህ ስትገባ እንዳልሰማሽ። አሁን ተቀያሪ ጌርሳም እወያያለሁ ብሏል። ጌርሳም ትገባለህ። ና ጌርሳም ግባ። ጌርሳም ቅድም በአንድ ጥያቄ ጋር መወያየት እፈልጋለሁ ስትለን ነበረ እንዴ? በጣም ይኸው ጠበኩት እኮ ሄደ በረረ እንዳይባል ጠበኩት። ጠይቅ አልኩት። አሁንም ቢሆን ግን አትዝለል። አንዱ ነገር ይመለስ። እወያያለሁ ከዮሐድ ጋር ሲል ነበረ። እሱ በኋላ ለኔ ነው የምንወያየው። አለግባ ዳጊ። ኧረ ቀጥል። ትበዛበታለህ። ሶልን አስገቡት። አንድ ቁጥር ጻፍ። ይሻላል።
ኖ ሶል አንድ ቁጥር አንድ ሰው አስገባና ሶልን አስወረዳችሁ እኮ። አይ እኩል እንዲሆን እዚህ ጋር ያለው እኩል ቁጥር እንዲሆን አድርጌያለሁ እኮ ገስት ላይ የተቀመጠው ሰው እንደዛ አድርጋል። ያ እኩል አድርጌያለሁ። ካህን አለ፣ ሙለታ አለ። እሺ ሙለታ ይጠይቅ። እኔ ስራ ስለሆን ከዮሐድ ጋር ግን እንወያያለን ካልተሳደበ ስድቡን ግን እንዲቀንስ። ጌርሳሚ እናንተ ቀጥሉ። ጥያቄ ያለው ሰው ከሌለ እኔ ልውጣ። ጥያቄ ያለው ሰው አለ? ዝም ብሎ ወረደ እንዳይባል አለ። ጥያቄ ያለው ሰው የለም። ቻው ደህና ጥያቄ ያለው አትበላ። በቃ እንደዚህ አስጨርሰን መርዝ አስተፍተህ ምናምን ነው የምንወጣው። ዝም ብለህ ጠይቀን ጨርሳችኋል? ያው ተፋ እኮ አንገት ስትራ ውጣ። ብሩክም አለ። ሰዓት አትፍጅ በእናትህ። አሁን ጌርሳሚ ይግባና ደቂቃስ። እሺ ደህና ደሩ። ሙለታም መጥቷል፣ ጌርሳምም አለ፣ የተሻሉ ሰዎች አሉ። በቃ እኛ ዳጊ በቃ ውረጂ ዳጊ እዛ ተኝ ይጂ ነው። እንደዛ ባታረጉ ጥሩ ነበረ። ለማንኛውም ናቲ ጥያቄ ትቀበላለህ? ከዮሐድ ጋር ውይይት ትገባለህ? ሙለታ እኮ ጥያቄውን አሁን ዳጊ የተጠየቀውን ናቲን ልጠይቀውና እገባለሁ። ችግር የለው።